እንደተሻለው አስመስሎ ነበር የመጣው ማለት ነው። እያነከሰ ነበር ወደ ቤት ሲገባ የነበረው። ይሄንን ነገር ማንም አያውቅም ነበር። ማንም የሚያውቅ ሰው አልነበረም። አብራው የሄደችው ሔዋን ራሱ ይሄንን ነገር በፍጹም አታውቅም ነበር። ሚስጥር ለማድረግ ፈልጎ ነበረ፣ ግን ሮዛ ፊት ለፊቱ ተቀምጣ ስታናግረው መቆጣጠር ስላቃተው እንግዲህ ጉሮሯን አንቆ ሊገላት ነበረ። ግን እንግዲህ በልጁ በሆዷ ውስጥ ለያዘችው ልጅ ብቻ እንደራራ እየተናገረ ነበረ። ግን ፍጹም እንደዛ አስጨንቆ ጉሮሯን ይዟት ባለበት ሰዓት እንግዲህ ዴቭ ባይመጣ ኖሮ ምናልባትም የከፋ ጉዳት ሊያደርስባት እንደሚችል ነበር የሚሰማን ማለት ነው። ዴቭ ደግሞ የሆነው ባለው ነገር በፍጹም ማመን አልቻለም ነበረ። ምክንያቱም ባንቴሮ በማስመሰሉ ብቻ ራሱ በጣም ተናዶበታል። ሲቀጥል ደግሞ ገና ሲሻለው ገና ቆሞ 2 ቀንና 3 ቀን ሳይሞላው ራሱ ለበቀል መነሳሳቱና እንዲህ ማድረጉ ራሱ ሌላ ነገር ውስጥ ከቶታል ማለት ነው። ዴቭ እንግዲህ በጣም ተናዶበታል። ምክንያቱም ምንም ክፉ ብትሆን ሮዛ ሚስቱን አንቆ ሲያይ በጣም ተናዶበት ከቤቴ ውጣልኝ ብሎታል ማለት ነው። ባንቴሮም እንግዲህ ያለውን ነገር ለማስረዳት ቢሞክርም ዴቭ ግን በጣም ስለተናደደ ሊያዳምጠው አልሞከረም ማለት ነው። የነበራቸውንም ግንኙነት ለመናገር ሞክሮ ነበረ ባንቴሮ። ዴቭ ግን የመስሚያ ጊዜ በፍጹም አልሰጠውም። ምክንያቱም አታሎኛል የሚል ስሜትም አድሮበታል። እያነከሰነ የመጣው እንደተሻለው ራሱ አልነገረውም ነበረ። ስለዚህ ይሄንን ነገር በሚስጥር የያዘው ለበቀል ብሎ ስላሰበ እንግዲህ ምንም ነገር ሊያዳምጠው አልቻለም ማለት ነው። ከቤቴ ውጣልኝ ብሎ አስወጥቶታል። ግን ባንቴሮም የቻለውን ነገር ለመናገር ሞክሮ ነበረ። ሮዛም እንግዲህ ዘመዱ ወይም ደግሞ ያክስቱ ልጅ እንዳልሆነች ነግሯል። ግን ዴቭ በፍጹም አላዳመጠውም፣ ከቤት አስወጥቶታል ማለት ነው። ባንቴሮ ከወጣ በኋላም እንግዲህ ባንቴሮም ከወጣ በኋላ ዴቭ ባንቴሮ የተናገረው ነገር እውነት ነው ወይ ብሎ ሲጠይቃት ሮዛን እንግዲህ ያው መናገር ባትፈልግም ተናግራለች። ፍጹም የስጋ ግንኙነት እንደሌላቸው ነግረዋለች ማለት ነው። ግን እዛው ጋር አንዱን ውሸት አንተ ሲታወቅባት ሌላ ውሸት ደግሞ እዛው ፈጥራ ተናግራለች ማለት ነው። ምንም የስጋ ዘመዴ ባይሆን ግን ቤት እንደ ወንድሜ ነው ያደገው፣ ስለዚህ የማደጎ ልጃችን ነው፣ የስጋ ዘመድ ግን የለንም ብላ እንግዲህ ሌላ ውሸት ነግረዋለች ማለት ነው። አላመናትም። አሁን ላይ ዴቭ ለሮዛ ያለው ስሜት በጣም እየተቀየረ ነው ያለው። ምክንያቱም ስልችት ብሎታል ስራዋ በጠቅላላ ማለት ነው። እንግዲህ ህይወቷንም ያዳነው ሉሊት እናት የነገሩትን ነገር ሰምቶ ሊቆጣት ነበረ ወደ ቤት የገባው። ግን ሲገባ ሌላ ነገር ስላጋጠመው ለሉሊት እናት የነገሩትን ነገር ረስቶ እንግዲህ በሌላ ጭንቀት ውስጥ ስለነበረ አልጠየቃትም ነበረ። ግን የገባው ግን ለሉሊት እናት ምን እንዳሏት ምን እንዳለቻቸው ሊጠይቃትና ለምን እንደዚህ ማድረግ እንደፈለገች ለማወቅ ነበረ። ግን ሲገባ ያጋጠመው ነገር ሌላ ስለሆነ ያንን ትቶታል ማለት ነው። አሁን ላይ ግን ሮዛ ማለት ነው ከባድ አደጋ ውስጥ ነው ያለችው። ምክንያቱም ባንቴሮ ቆሞ ሄዷል። ይሄ ደግሞ ለሷ በጣም ትልቅ ችግር ነው ማለት ነው። አንደኛ ነገር ግንኙነታቸውን ለዴቭ ከተናገረባት ሁሉም ነገር ያበቃላታል፣ እቅዷ በጠቅላላ ያበቃል ማለት ነው። ሁለተኛ ነገር ደግሞ ባንቴሮ ላይ ያደረገችው ነገር ራሱ ትልቅ ዋጋ ያስከፍላታል። እንደዚሁ በቀላሉ የሚለቃት አይደለም ማለት። ስለዚህም የባንቴሮ ቆሞ መሄድ ከምንም በላይ ስላሳሰባትም እንግዲህ ለእናትየዋ ተናግራለች ማለት ነው። ባንቴሮ ቆሞ ሄዷል፣ የማረገው ነገር ሁሉ ግራ ገብቶኛል ብላ ለእናትየዋ ስትናገርም እናትየዋ እንግዲህ ልጇን ታይ ብሎ ወደ ትክክለኛው መንገድ ከመምራት ይልቅ እየተባበሩና ከስር እየጎተጎቱ እንግዲህ ሌላ እቅድ አውጥተዋል ማለት ነው። ስለተፈጠረው ነገር ምንም ነገር እንዳታስቢ ባንቴሮ እንግዲህ የማደጎ ልጅ እንደሆነ ለዴቭ እንነግረዋለን፣ ሌላ ነገሩን ደግሞ እናበላሽበታለን ብለው እቅድ አውጥተዋል ማለት ነው። አሁን ላይ ግን ሮዛ በጣም ችግር ውስጥ ነው ያለችው። ምክንያቱም ባንቴሮ መቼም ቢሆን እንደማይፋታት ስለምታውቅ በጣም ጨንቋታል ማለት ነው። ባንቴሮም እንግዲህ ያው የሉሊት ነገር በጣም ስለሚያሳስበውና ስለሚያስጨንቀው እንግዲህ ገና ቆሞ ከመሄዱ ፈልጎ አግኝቷታል ማለት ነው። እሷም እንግዲህ ቆሞ ስታየው በጣም ግራ ገብቷታል። በምን አይነት ተአምር ቆሞ እንደሄደ ስትጠይቀው በነ
በነሱ ውለታና ከፈጣሪ ጋርና በነሱ ውለታ ለዚህ እንደበቃ ነግሮ አመስግኗታል ማለት ነው። ሉሊት እንግዲህ አሁን ላይ ያለችበት ሁኔታ ትንሽ ያስጠላል። ምክንያቱም ወደ ቤተሰቦቿ ከመሄድና ለቤተሰቦቿ ችግር ከመሆን ይልቅ ሰው ቤት ውስጥ ተቀጥሮ ሰርቶ ራሷን ለማስተዳደር ያሰበች ነው የሚመስለው ማለት ነው። ባንቴሮ ግን ወደነ ሮዛ ቤት እንድትመለስ ወደነ ዴቭ ጋር እንድትመለስ ሲጠይቃትም እምቢ ብለዋለች ማለት ነው። እሱ ግን በግድም አስገድዶ ይዟት ሊሄድ ቢሞክርም እምቢ ብለዋለች ማለት ነው። ግን እሱም ስላያትና ያለችበት ሁኔታ ምንም ባያስደስትም በአይን ስላያትና በሰላም ስላያት ራሱንም እግዚአብሔርንም እያመሰገነ ነበር ማለት ነው። ሉሊት ግን ወደዛ ቤት ላለመመለስ እንግዲህ ባንቴሮን በግድም ይዟት ሊሄድ ስል አመልጣው ወደ ስራ ወደ ተቀጠረችበት ቤት ገብታበታለች ማለት ነው። ስለዚህ ሉሊት አሁን ላይ ሰው ቤት ብትሆንም እንግዲህ በደህናና በመልካም ሁኔታ እንዳለች አውቀናል ማለት ነው። ዴቭም እንግዲህ ሮዛን ለአንዴና ለመጨረሻ ጊዜ አስጠንቅቋታል ማለት ነው። ውሸትሽና ይሄ ድርጊትሽ በሙሉ ስለሰለቸኝ ከእንግዲህ በኋላ አንዳች ስህተት ባይብሽ እኔን አያድርገኝ ብሎ በጣም ነው ያስጠነቅቃት ማለት ነው። እንግዲህ ለሉሊት እናትም ምን እንዳለች ጠይቆአታል ማለት ነው። ሌላም ጥርጣሬውን ጨምሮላታል። ምክንያቱም ባንቴሮ እንዳይታከም ቴክስት ያደረግሽው በትክክል አንቺ ልትሆኝ ትችያለሽ ቢላትም እሷ ግን እኔ አይደለሁኝም ብላ ዋሽታለች ማለት ነው። በፍጹም አላመናትም። ምክንያቱም ባንቴሮ ለምን ሊገላት እንደፈለገ ራሱ ጥያቄ አቅርቦላት ነበር። እሷ ግን ለበቀል ነው ብለዋለች። በፍጹም ግን ያ ነገር እንዳልሆነ እሱንም እየተሰማው ነው ያለው ማለት ነው። ስለዚህ አሁን ላይ ዴቭ ለሮዛ ከባድ ማስጠንቀቂያ ነው የሰጣት ማለት ነው። ምክንያቱም ከሱ ጋር እንድትቆይ የሚያደርጋት አንድ ነገር ብቻ ነው ብሏታል። ስለዚህ እሱም ልጅና ልጁ በሆዷ ውስጥ ያለው ልጅ ብቻ ነው እንጂ ከኔ ጋር እንድትቆይ እያደረገሽ ያለው ሌላ ምንም ነገር የለም። ይሄ የመጨረሻ ነው። ድጋሚ ሌላ ስህተት ከሰራሽ ይሄ ራሱ አያስቆምሽም፣ ማለትም ልጄን በሆድሽ ውስጥ መያዝሽ ራሱ የሚያስቆምሽ አይመስለኝም የሚል አነጋገር ነው የተናገራት ማለት ነው። እንግዲህ በጣም ግራ ገብቷታል። ነገሮች ሁሉ ተደበላልቀውባታል። የሰራቻቸው ስህተቶች በጠቅላላ ፊት ለፊት መጥተዋል። ገና ባንቴሮ መጥቶ ከመቆሙ ነው ይሄ ነገር በሙሉ እየተፈጠረ ያለው። እንግዲህ ወደፊት ገና ብዙ መከራና ስቃይ እንደሚደርስባት ለምታደርገው ነገሮች፣ ለተንኮሎቿና ለሸሮቿ በሙሉ ዋጋዋን እንደምታገኝ እንግዲህ እያየን ነው ያለ ነው ማለት ነው። እንግዲህ ባንቴሮም ለሮዛ ሲደውልላት ልታባብለውና እንግዲህ ወደ ፍቅር ልትመልሰው ሞክራ ነበረ ማለት ነው። ፍቅረኛሞች እንደሆኑ እናውቃለን። አሁን ግን እስከምወልድ ድረስ ጠብቀኝና ከወለድኩ በኋላ ግን ዴቭን አስወግደን እኔ እናንተ አብረን እንሆናለን ብላ ልትሸነግለው ሞክራ ነበረ። እሱ ግን ከባለፈው ነገሮች ስለተማረና ሮዛ ምንም መሃል መልካም ሰው እንዳልሆነች ስለገባው በፍጹም ሁለት ጊዜ ልትነድፊኝ አትችይም፣ አንቺ ሴጣን ነሽ፣ ከሴጣን ምንም አትተናነሽም፣ እኔ አቅሙ ቢኖረኝና ሴጣንን ሳለው ብባል ራሱ አንቺን ነው የምስልሽ ብሏታል። ሌላም ጨምሮላታል። እንግዲህ እባብም ነሽ ብሏታል። አንዴ ነድፈሽኛል፣ ሁለተኛ ደግሞ እንድትነድፊኝ በፍጹም አልፈቅድልሽም ብሎ እንግዲህ ልተባብለው ብትሞክርም ውድቅ አድርጎባታል። እሷም እንግዲህ ስላለው ነገር ዴቭል ስለማስወገድና ከሱ ጋር አብሮ ስለመሆን ስታወራ ስልኩንም ሪከርድ ላይ አድርጎ እንግዲህ ሪከርድ አድርጎታል ማለት ነው። ይሄም ሌላ ቻሌንጅ ነው የሚሆንባት። ምክንያቱም ባንቴሮ ላይ ብዙ ነገር አድርጋበታለች። እንግዲህ ለዴቭ ሚስጥሩን በሙሉ ሊናገርባት ይችላል ማለት ነው። ስለዚህ ይሄም ነገር ነበር መጀመሪያም እየጨነቃት ያለው ማለት ነው። ባንቴሮ ቆሞ እንዳይሄድም የምትፈልገው ነገሮችን ስለሚያበላሽባት ነበረ ማለት ነው። ግን ያሰበችው ነገር በሙሉ አልተሳካላትም ማለት ነው። ባንቴሮ ቆሞ ሄዷል ማለት ነው። ስለዚህ እሱም እንግዲህ ደስ እንዲላት ለማስመሰል ሞክሮ ነበረ። አለመቆሙንና እንዳልተሻለው ለማስመሰል ሞክሮ ነበረ። ግን ነገሮች በሙሉ ስሜታዊ ስላደረጉት ማለት ነው ከሽፎበታል እቅዱ ማለት ነው። እንግዲህ ዴቭም በተሳሳተ መንገድ እየተረዳው ነው ያለው። አሁን እሱን ይሄንን ያደረገው ለበቀል ነው ብሎ ነው እያሰበ የነበረው ማለት ነው። እንግዲህ ለአሁን ላይ ግን ባንቴሮን ዴቭ ከቤት አባሮታል ማለት ነው። ዴቭም እንግዲህ እስካሁን ከሰራቸው
ከሰራቸው ስህተቶች በሙሉ ትልቁ ስህተቱ ሉሊትን ከቤት ማባረር እንደሆነ ደጋግሞ ሲናገር ሰምተነው ነበረ። ስለዚህ ይሄም ሰላምና እረፍት ስለነሳው እንግዲህ የምትገኝበት ቦታ ሄዶ አግኝቷታል ማለት ነው። መጀመሪያም እንግዲህ የፈለገ ነገር ይምጣ እንጂ ሉሊትን ወደ ቤት እንደሚመልሳት እያወራ ነበረ። ስለዚህ አሁን ዴቭ ሉሊትን ስላገኛት ወደ ቤት የመመለስ እድሏ ሰፊ ሆኗል ማለት ነው። ስለዚህ ዴቭ ፍለጋውን ሳይታክት ባደረገው ሁኔታ እንግዲህ ሉሊትን አግኝቷታል ማለት ነው።